መጽሐፍ ቅዱስ ጻድቁ ወደፊት ይጽድቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው የሚለው። ብዙ መስሏችሁ ተስፋ እንዳትቆርጡ ወጣቶች ሆይ፣ ተስፋ የሌላችሁ መስሏችሁ ሲባጎ እንዳትይዙ። እንዴት ከባድ ነው ይህ ዘመን! ማሌቱም ይመቸና ናይት ክለቡም ይመቸና፣ እንዴት እናሳዝናለን! ወደፊትም ወደ ኋላ ይስማማናል። ጠዋት መቅደስ ውስጥ፣ ማታ ሌላ ቦታ፣ ጠዋት ጸበል፣ ማታ ስካር፣ ወደፊትም ወደ ኋላ ደርሰን እንደገና ወደ ጨለማ። መቅደስ ውስጥ ቅዳሴ ላይ እጆቻችሁን ዘርግታችሁ ጸልያችሁ ሊሰጣችሁ ሲመጣ የት ሄዳችሁ? እንደገና ወደ ኋላ። ልትቀበል ጥቂት ሲቀር እጅህን አጥፈህ ወደ ቤት እንደገና ወደ ኋላ ደርሳችኋል ክርስቲያኖች። ቅዱስ ዮሐንስ በፍጥሞ ደሴት ታስሮ ያያትን መብራቷ በጉ ኢየሱስ ክርስቶስ ነውና ይላል። ራሱ በጉ ራሱ አምላኳ መብራቷ የሆነላት ከተማ ጨለማ የሌለባት። እናም ቅዱስ ጳውሎስ ይህን ሲሰማ ይህችን የዕብራውያን መልእክት ጻፈላቸው። ምን አላቸው? እንዴ ደርሳችኋል እኮ አላቸው። ደርሳችሁ ትመለሳላችሁ። ጥቂት ሲቀራችሁ ወደ ኋላ ታፈገፍጋላችሁ። ቆርባችሁ ታፈርሳላችሁ። ዘምራችሁ ትዘፍናላችሁ። አሸብሽባችሁ ትደንሳላችሁ። እንደገና ወደ ኋላ ክርስቶስ እያለላችሁ እንዴት እንደገና ወደ በጉ፣ እንዴት እንደገና ወደ ፍየሉ፣ እንዴት እንደገና ወደ ላምደ እንዴት ትመለሳላችሁ? እንደገና ወደ ኋላ። ኧረ ደርሳችኋል አላቸው። ዋንቱም ስብጻክሙ ሀበ ጽዮን፣ እናንተ ግን ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል እኮ አላቸው። ያበረታቸው፣ ያነቃቃቸው፣ እንደገና ወደፊት እንዲሄዱ እጩትና ያለ ያነሳሳቸው ጀመረ። የደረሱበትን ርቀው የመጡትን እያሳየ በደንብ አድርጎ ያበረታታቸው ጀመረ። ደርሳችኋል እያለ አንድ የደከመ ሰው ደርሳል ሲባል እንዴት እንደሚበረታ ይታወቅ አይደል? እንደውም በዚህ በዕብራውያን መልእክቱ ላይ 6 ጊዜ ያክል ተጠንቀቁ እያለ የማስጠንቀቂያ መልእክት ሁሉ ላከ። እኛ ግን ሊድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉቱ አይደለንም እያለ እቅጩን ተናገረ። እንደው ጻድቅ በእምነት ይኑራ፣ ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አይላትም አለ። ፍርሃታቸው ይቀራል ብለው ነበረ። ሊመጣ ያለውም ይመጣል አይዘገይም አላቸው። እቅጩን ነገራቸው። በዋናነት ግን አጉልቶ ደርሳችኋል አላቸው። 2 ተራሮችን ያነጻጽርላቸው ጀመረ። አስደናቂ 2 ተራሮችን አነጻጽርላቸው። ለእነዚህ ከይሁዲ እምነት ወደ ክርስትና ለመጡቱ 2 የሚያውቋቸውን ተራሮች አንደኛውን እያስተዋወቃቸው፣ ትተዋት የመጧትን እያስታወሳቸው 2 ተራሮችን አነጻጽርላቸው። ደርሳችኋል ለማለት አንደኛዋ አይሁድ ትተዋት የመጧት ተራራ እሷ ማናት? ደብረ ሲና ትባላለች። እግዚአብሔር ባስፈሪ መለኮታዊው ግርማ ተገልጦ ተራራዋ የጨሰባት፣ ሕግና ስርዓት የሰራባት፣ ሙሴን ያነጋገርባት ትተዋት የመጧት ያቺ ተራራ ደብረ ሲና ናት። አንደኛዋ። ሁለተኛዋ በወንጌል ወደ ሐዲስ ከተሻገሩ አዲሱን ክርስትና ከጀመሩ በኋላ ከፊታቸው የምትጠብቃቸው የጽዮን ተራራ ናት። 2ቱን አነጻጸረላቸው። ምን ብሎ? ዕብራውያን 12:18 እዚህ ላይ ነው ጥቂት የምናምሸው። ዕብራውያን 12:18 እንዲህ ብሎ ጀመረ። ሊዳሰስ
ወደሚቃጠልም እሳት፣ ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም አልደረሳችሁምና አላቸው። ወደ ኋላ ወሰዳቸው ወደ ደብረ ሲና። እግዚአብሔር በደብረ ሲና ሲገለጥ ምን እንደነበረ በዓይነ ሕሊናቸው እንዲስሉ አስታወሳቸው። ምን ብሎ? ሊዳሰስ ወደሚችል እሳትና ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም አልደረሳችሁም እኮ አላቸው። እንዴት ነው የደረስነው? እናንተ ግን ወደ ሕያው እግዚአብሔር ተራራና ወደ እግዚአብሔር ከተማ እኮ ነው የደረሳችሁት አላቸው። ምን በል ደብረ ሲና ጸላቸው። እንዴት አድርጎ? የሚዳሰስ እሳትና ጨለማ ብሎ። ወገኖቼ በዛች በደብረ ሲና እሳት ነበረ። እሳቱ ግን የሚዳሰስ ነበረ። የሚዳሰስ እሳት አይታችሁ ታውቃላችሁ? እርግጠኛ ነኝ አይታችሁ አታውቁም። በደብረ ሲና ግን እሳቱ የሚዳሰስ ጨለማው ግዙፍ የሆነ ነበረ። ሊዳሰስ የሚችል እሳትና ጨለማ ነበር አላቸው። ይኸውላችሁ እሳት ነው ግን ጨለማ አለ። አያስደንቅም? እሳት እኮ ካለ ጨለማ ያርቃል። ምክንያቱም እሳት ብርሃን ይሆነዋል። የደብረ ሲና እሳት ግን ብርሃን እንኳን የለውም። ይፋጃል፣ ብርሃን ግን የለውም። ያቃጥላል፣ ነጸብራቅ ግን የለውም። ጨለማ ነው። እሳቱ ጨለማው እሳቱን አላሸነፈው። ሁለቱም ግዘፍ ነስተው ይዳሰሳሉ። እንዴት እንደሚያስፈራ ተመልከቱ። አይን ቢያወጡ የማይታይ ጨለማ። ይሄ ብቻ አይደለም፣ በጣም የሚያስደንቃችሁ ጨለማ ከሆነ ጭጋግ ለማየት በጣም ከባድ ነው። ጭጋግ ግን በሰማይ ላይ ይታይ ነበር። እንዴት ብርቱ ጭጋግ እንደሆነ ተመልከቱ። ጨለማው ብርቱ፣ እሳቱ ብርቱ፣ ጭጋጉ ደግሞ ብርቱ ነበር ይላል። አራተኛው ብርቱ አውሎ ነፋስ ነበር ይላል። አውሎ ነፋስ ካለ ያለ ጥርጥር ወይ ጭጋጉ ይበተናል ወይ እሳቱ ይጠፋል። ይሄ አውሎ ነፋስ ግን እሳቱንም አያጠፋው፣ ጭጋጉንም አይበትነው። ሁሉም አስፈሪ ሆነው ቀጥለዋል በደብረ ሲና ታየው። ይሄ ብቻ መሰላችሁ? መላእክት መለከት የነፉ ፍርሃትን ደግሞ ይረጫሉ። አስፈሪ የመለከት ድምፅ እንዴት እንደሚረዱ ተመልከቱ። በኋላ አስነብባችኋለሁ። በደብረ ሲና እንደዚህ ነበረ ጨለማ፣ እንደዚህ ነበረ እሳት፣ እንደዚህ ነበረ ጭጋግ በደብረ ሲና። አሁን እነዚህ አይሁድ ወደ ኋላ መመለስ ከፈለጉ የሚመለሱት እንዲህ ወዳለው ድቅድቅ ጨለማ፣ እንዲህ ወዳለው ቃላት ወደማይገልጸው ጨለማ ነው የሚመለሱት። ካፈገፈጉ የሚያፈገፍጉት ወደዚህ ብርቱ አስፈሪ ስፍራ ነው የሚሄዱት። ምክንያቱም ትተዋት መጥተው ወንጌል ላይ ደርሰዋል። ታዲያ ቅዱስ ጳውሎስ እኛ ግን ነፍሳቸው ሊያድኑ ከሚያምኑት ወገኖች ወደ ኋላ ከሚያፈገፍጉት አይደለም ያላቸው። እንዲህ ወዳለው ቦታ መሄድ ስለማይፈልግ ነው እንጂ ከፊታችሁ ያለችው ተራራ ደግሞ እንዲህ ናታልና ገለጸላቸው። ምን? የሕያው የእግዚአብሔር ከተማ እሷ የጽዮን ተራራ ናት አላቸው። እስኪ ሁለቱን እናነጻጽራቸው። ይኸውላችሁ ደብረ ሲና እንዲህ አድርገን ገለጽናት። ደብረ ጽዮንሳ የጽዮን ተራራሳ የእግዚአብሔር ከተማሳ ካላችሁ በአንደበት ከመነገር በሕሊና ከመዘከር በላይ ናት። ቃላት የማይበቃት፣ ቅኔ የማይበቃት፣ መጽሐፍ የማይበቃት፣ ቀለም የማይበቃት፣ ቋንቋ ያልገለጣት፣ ልብ ያላሰባት፣ ሕሊና ያላመላለሳት ምንኛ ውብ ከተማ ናት። አባ ጊዮርጊስ ዘጋስጫ አከናውኖ መግለጽ ቢሳነው ምሳሌ ስላላገኘሁላት ፈጽሜ አዝኛለሁ ያላት ናት። ምሳሌ የሌላት ከተማ ናት። ቅዱስ ዮሐንስ በራእዩ ትንሽ ፍንትው ያረጋት። ይኸውላችሁ በምድር ያ ብርቱ ጨለማ
ብርቱ እሳት ነው ነበር። ይህችኛይቱን ደብረ ጽዮን ደግሞ ተመልከቷት። ነቢዩ ኢሳይያስ በረላት። ነቢዩ ኢሳይያስ ፀሐይና ጨረቃ ሊያበሩላት አያስፈልጋትም አላት። ፀሐይ አይወጣባት፣ ጨረቃ አይሰለጥንባት፣ ከዋክብት በሰሌዳ አይነጠፉባት እና ብርሃን ከየት ታገኛለች ስትሉ ቅዱስ ዮሐንስ በፍጥሞ ደሴት ታስሮ ያያትን መብራቷ በጉ ኢየሱስ ክርስቶስ ነውና ይላል። ራሱ በጉ ራሱ አምላኳ መብራቷ የሆነላት ከተማ ጨለማ የሌለባት እንኳን ጨለማ ፀሐይ እንኳን የማይወጣባት የማይፈራረቅባት ብርሃኗ የማያጥበረብር ብርሃኗ የማያቃጥል ብርሃኗ የማይፈራረቅ አስደናቂ መብራቷ አምላኳ የሆነላት ከተማ ምንኛ ከፊታቸው ቆማለች ወገኖቼ። አሁን ወደፊት ወደ ብርሃኑ ይሄዳሉ ወይስ ወደ ኋላ ወደ ጨለማው ይገባሉ? አሁን ወደማያቃጥለው ብርሃን ይገሰግሳሉ ወይስ ወደሚያቃጥለው እሳት ይመለሳሉ? ጥያቄው ይሄ ነው። ወደዚች አስደናቂ ከተማ ጉዞ ከጀመሩ ሊደርሱ ጥቂት ሲቀራቸው እንዴት ወደ ኋላ ይመለሳሉ? ወገኖቼ አሳስቡ ወገኖቼ። አፋችን ኮቸችላ እስኪመስል ጾመን እንደገና ወደ ኋላ ስንመለስ አናሳዝንም? ቆርበን እንደገና ቁርባናችንን ስናፈርስ አናሳዝንም? ዘምረን እንደገና አናሳዝንም? ቆመን እንደገና ናይት ክለብ ስንሄድ አናሳዝንም? መስቀሉን አክብረን ደመራን ደምረን እንደገና በኃጢአት የሰፈር ደመራችን ውስጥ ስንነዳ አናሳዝንም? እንደገና ወደኋላ አግብተ ከብረ ወልደ እንደገና ወደኋላ አመንዝራ ስንሆን አናሳዝንም? ተደንግለ ድንግልናችንን ጠብቀ ለክርስቶስ ሙሽራ ልንሆን ጥቂት ሲቀረ እንደገና ስንወድቅ አናሳዝንም? አንድ በየገዳማቱ ዞረን አንድ ጥያቄ አልተመለሰም ብለን ከጠንቋይ የባሱ ሐሰተኛ ነቢያት ውስጥ አዳራሽ ውስጥ ስንገባ አናሳዝንም? ደርሳችሁ እንዴት ከባድ ነው ይህ ዘመን። ማሌቱ የሚመቸና ናይት ክለቡ የሚመቸና እንዴት እናሳዝናለን። ወደፊትም ወደ ኋላ ይስማማናል። ጠዋት መቅደስ ውስጥ፣ ማታ ሌላ ቦታ፣ ጠዋት ጸበል፣ ማታ ስካር፣ ወደፊትም ወደ ኋላ ደርሰን እንደገና ወደ ጨለማ። ክርስቶስም አክቲቪስትም ይሆነናል ወይ ከክርስቶስ ጋር ወደፊት ወይ ከአክቲቪስት ጋር ወደ ኋላ። ሁሉንም ማለት አይደለም። ፍቱ የሚሉ አክቲቪስቶች፣ ግደሉ የሚሉ አክቲቪስቶች እንደገና ወደ ኋላ። ያሸበሸቡ እጆች ሲደንሱ፣ የሰገዱ እጆች ጉልበቶች ሲጨፍሩ እንደገና ወደ ኋላ ደርሳችኋል እኮ ክርስቲያኖች። መቅደስ ውስጥ ቅዳሴ ላይ እጆቻችሁን ዘርግታችሁ ጸልያችሁ ሊሰጣችሁ ሲመጣ የት ሄዳችሁ? እንደገና ወደ ኋላ። ያ ይልማ እኮ እውነቱን ነው። በመዝሙሩ በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዞኛል ትካዜ ነው የሚለው። ይፈልገናል እኮ ልትቀበል ጥቂት ሲቀር እጅህን አጥፈህ ወደ ቤት እንደገና ወደ ኋላ ደርሳችኋል ክርስቲያኖች። ብዙ የሚቀረን እንዳይመስላችሁ፣ ጥቂት ነው የሚቀረው። መጽሐፍ ቅዱስ ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው የሚለው። ብዙ መስሏችሁ ተስፋ እንዳትቆርጡ ወጣቶች ሆይ። ተስፋ የሌላችሁ
መስሏችሁ ሲባጎ እንዳትይዙ። ተስፋችን ይህ ዓለም አይደለም። ተስፋችን የዚህ ዓለም ድልና ባለጸግነት አይደለም። ተስፋችን ከዚህ ዓለም አይደለም። ተስፋችን ከሰማይ። ተስፋ ደግሞ አያሳፍርም። እግዚአብሔርን አምኖት ያፈረ ማን ነው ይላል ሲራክ። በመከራ እንዳለ የጣለው ሰው ማን ነው ይላል። ደርሳችሁ እንዴት ትመልሳላችሁ?